ዛሬ ጥንቃቄ መልእክት እንድታደርጉ ነው። በተለይ ሜንቴናንስ ጥገና ላይ ላላችሁ ሰዎች የሆነ እቃ እንዲሰራ ከሰጣችሁ አካል ውጪ ለማንም ሰው እንዳሰጡ ነው የምላችሁ። እኔ ካጋጠመኝ ነገር ነው የምነግራችሁ። ማሽን ላሰራ ሂጄ በአጋጣሚ ከሳምንት ምናምን ቆይቶ ነበርና ከሳምንት በኋላ ሌላ እኔ ማላቀው አካል ሂዶ ማሽኑን ስጠኝ እንተና ልኮኝ ነው ምናምን ይለዋል። ያ ሰውዬ ደግሞ አልሰጥም ይላል። በዚህ ሰጣ ገባ ውስጥ በአጋጣሚ ስልክ ይደወላል። በኋላ እኔ ማላቀው ሰው ነው ያን ሰውዬ ኢሚዲየትሊ አይቼ ሁሉ አላቅም። ነገር ግን በምን ኬዝ ተከታትሎኝ ያን ማሽን ሊቀበል እንደሄደ ሁሉ ማቀው ታሪክ የለም እኔ እና ስለዚህ እንደዚህ አይነት የጥንቃቄ ጉድለቶች እንዳትዳረጉ ተጠንቅቁላሉ። እኔ በሜንቴናንስ ጥገና ይላላችሁ ሰዎች ለምትሰጡ ሰዎች ትክክለኛ ሰው ማንነት ማወቅ መቻል አለባችሁ። አለበለዚያ በትንሽ የስህተቶች በፍርድ ቤት ለፍርድ ቤት እንዳትካሰሱ ነው። ለማንኛውም አመሰግናለሁ። ማራኪ ቤት ለቤት አጠቃላይ ጽዳት አገልግሎት ሶፋ፣ መጅሊስ፣ ምንጣፍ፣ ፍራሽ እንዲሁም ማንኛውም የጽዳት አገልግሎት ከኛ ዘንድ ታገኛላችሁ እና አመሰግናለሁ። ይሄ መልእክት አድርስ ብዬ ነው። በዓልም በዓል ከሚያስመስለው አንዱ ያው የቤት ንጽህናን መጠበቅ ነው። የቤት ንጽህናን ወይም ቤት ውስጥ የምንጠቀምባቸው እቃዎችን ስናጸዳ ወይም ካጸዳም በኋላ ወዳጅ ዘመዶቻችን ሲመጡ አናፍርበትም ማለት ነው። ስለዚህ ይህንን ደግሞ ከማራኪ አጠቃላይ የጽዳት አገልግሎት ማግኘት ትችላላችሁ። ሶፋ ቢሉ፣ መጅሊስ፣ ምንጣፍ፣ ፍራሽ እንዲሁም ማንኛውም የጽዳት አገልግሎት ከማራኪ አጠቃላይ ጽዳት ታገኛላችሁ። እኛ ጋር ስለምትደውሉ እኛን ስለመርጣችሁ እናመሰግናለን። መልካም በዓል እንላለን። ሰላም እንዴት ናችሁ? ማራኪ ቤተሰብ ቤት ለቤት አጠቃላይ የጽዳት አገልግሎት ውድ ደንበኞቻችን፣ ዛሬ ደግሞ አዲስ ነገር ይዘን መጥተናል። እንደዚህ አይነት የማርቭል የቆሸሸ የኮንዶሚኒየም ቤቶች ይችላል አፓርትመንት ጽድት በማድረግ በአዲስ ስራም በድጋሚ መጥተናል። ይሄንን እዩት እንዴት እንደቆሸሸ። መጨረሻ ላይ ግን እንዴት አድርጎ እንደምናደርገው ታዩታላችሁና ደውሉ። እንደዚህ የቆሸሸ ደረጃ ሊሆን ይችላልና እንደዚህ ጽድት አድርገን እናስረክባችኋለን። እዩት ምን ያህል እንደቀየሩ ነው እዩት። ስለዚህ